እግዚአብሔርን ማወቅ ባልና ሚስት ጓደኛሞች ሲጣሉ አይታችሁ ከሆነ አንደኛው አካል አንደኛውን በማይሆን ነገር ሲፈርጀው እንዲህ ነው ብሎ ሲገምተው ወይም ሚስት ባሏን ያው የፈረደበት ውሽማ የሚባል ጉዳይ አለና ያውኑ ትውልድ ውሽማን አያውቀውም። ምንድነው የሚለው? ሌላ ስም ነው። እኔ ስሙንም አልያዝኩትም። ፍሬንድ ይላለው ቺክ ይላለው ምናምን ነው የሚሉትና እንደዚህ ነው እሱ እንዲህ ለማድረግ ፈልጎ ነው ምናምን ስትለው እዚህ ሙያ ውስጥ እሱ ከሌለበት አንተዋወቅም ይላል። እሷን አታውቀኝም፣ እሱም ከሆነ እሷን የፈረጃት እኔን አያውቀኝም እሱ ትላለች። ይህን ያህል ዘመን ስንኖር አንዳንዴ እግዚአብሔርንም እግዚአብሔር እንላለን፣ በቤቱ እንመላለሳለን፣ አመልከዋለሁ እንለዋለን እና ግን እግዚአብሔርን አናውቀውም በትክክል። አይታችሁ ከሆነ እግዚአብሔርን የሚያገለግሉት ካህናት ጭምር ናቸው እግዚአብሔርን የሰቀሉት። እንደምታውቁት በደንብ አስቡ። ሊያድናቸው የመጣውን አምላክ ነው የሰቀሉት። ይሄ እኮ እግዚአብሔርን ያለማወቅ ነው፣ ያለመረዳት ነው። እግዚአብሔርን ማወቅ ስንል የመጀመሪያው አንድነት ሶስትነቱን በሚገባ አለመረዳት፣ አለማወቅ። አብ ወልድ መንፈስ ቅዱስ ስንል እኮ ክርስቲያኖች ሶስት አምላክ ያመልካሉ ብለው ይጽፋሉ። እኛ ሶስት አምላክ የለንም፣ አምላካችን አንድ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ስንል ስለሰሙ አብ ወልድ መንፈስ ቅዱስ በማለታችን ሶስት አምላክ ያመልካሉ፣ አምላክ ግን አንድ ብቻ ነው ይላሉ። እኛ ግን አብ ወልድ መንፈስ ቅዱስ አልን እንጂ እግዚአብሔር አንድ ነው። ልብ አድርጎ በአብ ልብነት ወልድና መንፈስ ቅዱስ አሉ። በወልድ ቃልነት አብና መንፈስ ቅዱስ ይናገራሉ። በመንፈስ ቅዱስ ሕይወትነት አብና ወልድ ይኖራሉ፣ ይተነፍሳሉ። በአብ ወልድና መንፈስ ቅዱስ አሉ። በወልድ አብና መንፈስ ቅዱስ አሉ። በመንፈስ ቅዱስ አብና ወልድ አሉ። ህልዋን ናቸው። በአብ ልቡናነት ወልድ ያስባል፣ መንፈስ ቅዱስም ያስባል። በወልድ ቃልነት አብ ይናገራል፣ መንፈስ ቅዱስ ይናገራል።